ሰው ብትሆን ነው ልጅህን አቅፋ ምናምን 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 አብራህ የምትሆነው ምናምን ነገር ብለው የሆነ ሰዎች ጻፉልኝ ማለት ነው ከውጭ። ከዛ እኔም እስከዛሬ ልብ ብዬው አላውቅም እና በቃ ልብሽን አየሁኝ ማለት ነው። ምን አይነት ልብ እንዳለሽ፣ ምን አይነት ንጹህ ልብ እንዳለሽ። በጣም ነው እንደ ንጹህ ልብ ያላት። ልባችሁ ውልቅ ይበል፣ ልባችሁ ይውለቅ። ምድረ ልብ ውልቁላ ማለት ነው። ከውጭ ተጽፎልኝ በጣም ነው እንዴ ከውጭ ሀገር እንደዚ አይነት ጽሁፍ የተጻፈልኝ። ጉድ እኮ ነው ቤተሰብ። ዛሬማ ተሞዳምዱብን እኮ። ከዚህ ሁሉ ለምንድን ነው አንሶላውና ፍራሹ ወይም ደግሞ ትራሱን ይዛችሁ ማትመጡት ማለት ነው ካሜራ ላይ? አዎ እሱ ይሻላችኋል። ሀሳቤ ልነግርህ ፈልጌ ስትል ጭራሽ ተሞዳመዱብን። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ደግሞ እንዳትናደዱ ውሽሚት በዚህ ሰሞን የምትመላለስልን ለአንድ ነገር ነው። እሱ ምንድን ነው? በደንብ አርጌ የምነግራችሁ ይሆናል ማለት ነው። በደንብ አርጌ። ሌላው ደግሞ የዛሬው እንዳለ የተሰራው ወይም የተናገሩት እኛ የተናገርነው ነው። አንደኛ በኮመንት የጻፋችሁት፣ ሁለተኛ ዩቲዩበሮች የሰራ ነው ቪዲዮ ነው ገልብጠው የመጡት። መቼም አይዲያ ሲጠርባቸው እንደዚህ አይነት ነገር ነው ይዘው የሚመጡት ማለት ነው። በደንብ አርጌ የምነግራችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ አሸብርና የውሽሚት ቪዲዮ ነው ማለት ነው። እንግዲህ ትላንትና በተናገሩት መሰረት ሩታዬ ለዛሬ ስለቀጠረቻት መልስ ነበር እየጠበቀን የነበረው። ጀግናዋ አንበሲቷ አልመጣም ስላለቻት ለምን ብዬ ነው አንቺ ጋር መጥቼ በአንቺ ቻናልን ቪዲዮ የምሰራው ብላ ስለከዳቻት ዛሬ እኛ ዩቲዩበሮች የተናገርነውና ኮመንታተሮችን የጻፉትን ኮፒ አድርገው መጡ ማለት ነው። ደግሞ እኮ ከውጭ ሀገር ያለው ነገር እሳቱ አሸብር ማለት ነው። የሆነ ነገር አየሁኝ ከውጭ ሀገር ጽሁፍ ተጽፎልኝ ሄርሜላ ልጅህን ይዛ ለምንድን ነው ምናምን ብለው ጻፉልኝ። አብራችሁ ልትሆኑ ነው ወይ ብለው ጻፉልኝ። በጣም ነው እንደ ጻፉልክ። ጋሽ አሸብር ሰው እኮ ማሳመን ስትችል ማለት ነው። ዛሬማ እውነት ተሞዳምርክ የእውነት ማለት ነው። ለምንድን ነው ግን አንሶላውና ፍራሹ ወይም ደግሞ ትራሱ ይዘህ ማትመጣው? የእውነት ይሻላል። እንዶ እሱ ተሸክመ እንዶ አንቃልባ ተሸክመ አምጥተ ብታጋድማት ነው የሚሻለው ማለት ነው። ምን አክል ጥሩ ልብ እንዳለሽ ምን አክል የዋህ እንደሆንሽ ነው የተረዳሁት። ስለዚህ የዋህ ልብሽን ልሰብረው አልፈልግም። አንዳች ነገር ስብርብራችሁ ያውጣው። እውነቴን ነው። እንዶ የአባቴም የአያቴም የቅድመ አያቴም የቅምቅም አያቴንም እንዶ ፈጣሪያቸው ስብርብር ያድርጋቸው። ፍሬ ለምን የቅምቅም አያቴ እንዶ የዘመዶቼንም ፈጣሪ ሳይቀር እንዶ ስብርብራችሁ ያውጣችሁ። ምድር አስመሳይ ማለት ነው። ጉድ እኮ ነው እናቴ። ምንድን ነው ለምንድን ነው ልጄ የተሸከመችው ብሎ ብዙዎቹ ተቃውመዋል። አንዳንዶቹ ደግሞ የነሱ በግ የሆኑት ደግሞ እንዴት የጣውንቷ ልጅ ያዘች፣ እንዴት የሱ ልጅ ያዘች፣ በጣም የዋህ ናት፣ ልበቀና ስለሆነች ነው ምናምን ብለው ኮሜንታተሮች ስለጻፉ እሱን ነው። ከውጭ ሀገር አላለም። አንዳንዴ እንዴ በተመልካችህን ማፈር የለብህም እንጂ ጋሽ አሸብር ማለት ነው። ተመልካች ነው የጻፈልህ ማለት ነው። ኮመንት ነው የተጻፈልህ። ብዙን አንብቤያለሁ ማለት ነው። ሌላው ምንድን ነው የተደሰትከው? ደስ ብሎሃል? እኔ ቁም ነገር ላወራህ ነው የመጣሁት ምናምን ስትለው አንድ ነገር ተናግሮ ነበረ ማለት ነው። እሱም የተናገረው ምንድን ነው? ደስ ያለኝ ዛሬ ሰፕራይዝ ያስደረግሽኝ ነገር ነው። ያው ቁስ መሆኑ ሳይሆን አንቺ ጥሩ ነገር በማሰብሽ ነው አለ ማለት ነው። ይሄ ደግሞ እኛ ሰሞኑ ስለተናገርን ነው። ቤት ገዝቻለሁ ስትል አንቺ በቁስ ስለያሽው ነው፣ በጥቅም ስለያሽው ነው ብለን ቪዲዮ ስለሰራንላት ነው ዛሬም ሀሳቡን ለማስቀየስ ያመጣው ማለት ነው። በጣም ነው እንዴ ሰርፕራይዝ ያደረገች ጋሽ አሸብርዬ። በጣም ነው እንዴ ቤቱ አልቆለት ሰርፕራይዝ ያደረገች።
አይ ያንተ ነገር እኮ እንደው የከፋ ሆነ እኮ ቤተሰቤ ከፋ። አይ እንደዚህ ሆነህልኝ እኮ አታውቅም። እኔ እኮ በጣም የገረመኝ ነገር ማለት ነው፣ ለምንድን ነው ግን ይሄን ያክል ለእኔ መስዋዕት የምትከፊልኝ? ለምንድን ነው ይሄን ያክል የምትወጂኝ? አለ ማለት ነው። ስለማፈቅር ነዋ። እኔ ማለት አንቺ ጋር ያለው ፍቅር እኔ ጋር ባይኖረስ? ይሄ አይደለም ችግሩ። የተላለፋችሁት እኮ ይሄ ነው። ውሽንብት እየበግረ መንገዱ እኮ እየነገረች ነው ያለው ማለት ነው። አንቺ ነሽ እንጂ የምትወጂኝ እኔ አልወድሽም እያለች ነው። ግን አልገባሽም፣ ዶማ ስለሆንሽ ማለት ነው። ያው በመሀል ጣል የሚያደርጋት ቃላቶች ስላሉ የእውነትም የሚወድሽ መስሎሽ ነው። እሱ ግን እንቅጯን እየነገረች ነው። አንቺ ጋር ያለው ፍቅር እኔ ጋር ባይኖርስ ያለሽ በእግረ መንገዱ ጣል እያደረገልሽ ነው። እሺ ጣል እያደረገልሽ ነው። ለማንኛውም ይሄ መንዘላዘላቸውና ይሄ መተዛዘላቸውን አይታችሁ ብዙዎቹ ልትናደዱ ትችላላችሁ ማለት ነው። የሩታዬ የቀበጧ የጀግኒቷ የነብሯ ወዳጅ የሆናችሁ ማለት ነው። ለምን እንደሆነ ታውቃላችሁ እንደዚህ አይነት ተዛዝለው የሚመጡት ለምን እንደሆነ ገብቷችኋል? ግን ለማንኛውም ካልገባችሁ ልንገራችሁ። በዚህ ሰሞን በእሷ የዩቱብ ቻናል የሚመላለሱት እንግዲህ እንዳያችሁት የዩቱብ ቻናሏ ቅስቅስ የለም ቅስቅስ ማለት ነው። ምንድነው 60 ምናምን ሺ ነው ሆኖ ጭጭ ብሏል። አንድም ሰው ሰብስክራይብ የሚያደርጋት የለም። 100 ሺህ ለማስገባት ነው ይሄ የሚላላጡት ይሄ የሚጋጋጡት ማለት ነው። ስለዚህ ስራቸው እየሰሩ ነው። እሺ የኔ ጀግዲቶች ማለት ነው፣ የሩታዬ እህቶች እንዳትናደዱ፣ ይግማሙ ከፈለጉ ማለት ነው። ለምን ትራሱና አንሶላውን እንዳልኩኝ ከነ ትራሱ ከነ ፍራሹ ለምን አዝለው አይመጡብንም? አዝለው አይመጡብንም። ምንም እንትን አይበላችሁ። ስለዚህ 100 ሺህ ለማስገባት ነው ይሄ ሁሉ የሚላላጠው። ጋሽ አሸብር በቃ 100 ሺህ ለማስገባት ማለት ነው። አይውሽሚትዬ አይውሽሚትዬ፣ እኔ እኮ ያንቺ ጉዳይ እኮ እውነቴን ነው አሳስቦኛል እኮ አሳስቦኛል። አብርሃም እኮ ይዛ የመጣችው ጥያቄ እኮ አላስጨርስም አላት ማለት ነው። እንዶ አላስተነፍስሽም አላት እኮ። ለምን መመለስን ስለማይፈልግ ማለት ነው። መመለስን ስለማይፈልግ ማለት ነው። ያ ማለት ለምን እንደሆነ ይገባቸዋል ብዬ አስባለሁ። ሩታዬ የኔ ቀበጥ፣ የኔ ጀግና፣ የኔ አንበሳ እንኳንም አልመጣሽ እንኳንም አልመጣሽ በእሷ የዩቱብ ቻናል ማለት ነው። ይቺ ተንከሲስ እንኳንም አልመጣሽ። ደግሞ እኮ አስመሳይ ልጅ ጸጋ ነው አላለችን? ጸጋሽን ይጓደል አንቺ በክት ማለት ነው። የአንቺ ልጅ መቼ ነው የሚወለደው? በእግረ መንገዳችሁ ግን ሌላ ውስጥ እንዳላችሁ ነግራችሁናል። አዎ ጋሽ አሸብር በተለይ ነግረህናል። ምክንያቱም የአንቺ ልጅ የሚወለደው መቼ ነው? ምን አይነት ልጅ ነው የምትፈልጊው አላለም? አረንጓዴ ልጅ ወይም ብጫ፣ ኧረ ቀይ ይጨመርበት የኢትዮጵያ ባንዲራ እንዲሆን ማለት ነው። አንዳንድ ቀን ከሩታዬ ሰርቀ ሄደ ሌላ ነገር እንደምታደርግ በዚህ አጋጣሚ ተናግረሃል። የአንቺ ልጅ የሚወለደው መቼ ነው አላት ማለት ነው። አልገባኝም ስትለው ያው እሷ ከለር ምርጫ መስሏታል። ምን አይነት ልጅ ነው የምትወልጂው ሲላ አልገባኝም ማለቴ እኔን የሚመስል ነው ወይስ አንቺ አላለም። ገልቱ አረ ምን ጉዶች ናቸው እናንተ! አሁን ምን እያስተማራችሁ ነው እናንተ ማለት ነው? እብቆች ማለት ነው።